Breaking now on Eyewitness News at 11, the second crew member aboard a U.S. ከባዱ የሰማይና የምድር ትንቅንቅ በኢራን ምድር ተፈጽሟል። አሜሪካ ወታደሯን ለማውጣት የገባችበት የኢራን ምድር ኢራናውያን ደግሞ የአሜሪካን ወታደር ፍለጋ ያደረጉት ትግል በታሪክ የሚመዘገብ አስገራሚው የትንቅንቅ ታሪክ ሆኗል። ይህ የታሪክ አሻራ ፍጻሜው ምን ሆነ፣ መጀመሪያውስ ምን ነበር የሚለውን በዝርዝር እናያለን። አድማጭ ተመልካቾቻችን አብራችሁን ቆዩ። በዓለም አቀፍ ደረጃ ከፍተኛ ውጥረትን የፈጠረውና እንደ ሆሊውድ ፊልም የሚቆጠረው የአሜሪካው ልዩ ኦፕሬሽን በኢራን ምድር በስኬት ተጠናቋል ይለናል የዛሬው ዘገባችን። ባለፈው ሳምንት ጄቱ ተመቶ የወደቀው ያ አብራሪ በኢራን ወጣ ገባ ተራራዎችና ጥልቀት ባላቸው ዋሻዎች ውስጥ ለቀናት በብቸኝነት ለህይወቱ ሲታገል ቆይቷል። ዛሬ የምናቀርብላችሁ ይህ ታሪክ የአሜሪካ አንድም ወታደር አንጥልም የሚለው መርህና የዘመናዊ የቴክኖሎጂ ውጤት የታየበትን ልዩ ክስተት ነው። አብራሪው ጄቱ ተመቶ ሲወድቅ ፓራሹት በመጠቀም በኢራን ተራራማ ግዛቶች ውስጥ ለማረፍ ተገዶ ነበር። በወቅቱ በኢራን የጸጥታ ኃይሎች በቀላሉ ይማረካል ተብሎ ቢጠበቅም እሱ ግን በካርታ የማይታወቁና ለመድረስ አስቸጋሪ የሆኑ ዋሻዎችን መሸሸጊያ በማድረግ ለቀናት ሳይያዝ ቆይቷል። አሜሪካ አብራሪውን ለማዳን ኤሊት የተባሉ ልዩ የኮማንዶ ክፍሎቿን ወደ ስፍራው አሰማርታለች። በዚህ ኦፕሬሽን ላይ በሰው ሰራሽ ሳተላይቶችና በረቂቅ ድሮኖች የታገዘ ፍለጋ ሲደረግ ቢቆይም ወሳኙን መረጃ የሰጠው ግን ራሱ አብራሪው ነበር። እንዴት? የብዙ ሰዎች ጥያቄ። አብራሪው የኢራን ራዳሮች በፍጹም ሊያውቁት የማይችሉትን ልዩ የሬዲዮ ምልክት በእንግሊዘኛው አጠራር ሎ ፕሮባቢሊቲ ኦፍ ኢንተርሴፕት ሲግናል በመጠቀም ያለበትን ትክክለኛ ቦታ ለነፍስ አድን ቡድን ጠቆመ። ይህ መረጃ እንደደረሰም የአሜሪካ የቴክኖሎጂ ባለሙያዎች የኢራንን ራዳር በማደንዘዝ የነፍስ አድን ቡድን ሳይታወቅ በኢራን ምድር ላይ እንዲያርፍ አድርገዋል። ነገር ግን ኦፕሬሽኑ እንደታሰበው ቀላል አልነበረም። የኢራን የምድር ጦርና ፖሊስ ሚሊሻ አካባቢውን እያጠሩት ነበር። አብራሪውና የነፍስ አድን ቡድኑ ለመገናኘት ጥቂት ሜትሮች ሲቀሯቸው ግን ያልተጠበቀ የተኩስ ልውውጥ ተቀሰቀሰ። አድማጮቻችን፣ የነፍስ አድን ቡድኑ አብራሪው ወዳለበት መሸሸጊያ ዋሻ ለመድረስ ጥቂት እርምጃዎች ነበር የቀሩት። አካባቢው ግን በድንገት ወደ ጦርነት ቀጠና ተቀየረ። የኢራን የምድር ጦርና የታጠቁ ሚሊሻዎች በአካባቢው የአሜሪካ ልዩ ኮማንዶዎች መኖራቸውን በመረዳታቸው በአራት አቅጣጫ ከባድ ተኩስ በመክፈት ጀመሩ። አብራሪው በዋሻው ውስጥ ሆኖ የጠላት ጦር እየተቃረበው መሆኑን እያየ ነበር። የኢራን ኃይሎች እሱን ማርከው ትልቅ የፕሮፓጋንዳ ድል ለመቀዳጀት ሰከንዶች ብቻ ቀርቷቸው ነበር። የአሜሪካ ልዩ ኮማንዶዎች ግን አብራሪውን እነሱ መካከል ያለውን የጠላት ጦር ሰብሮ ለመግባት በከባድ ሁኔታ እየተፋለሙለት ነበር። ሁኔታው እጅግ አስቸጋሪ ከመሆኑ የተነሳ በምድር ላይ ያለው ኃይል ብቻውን ኦፕሬሽኑን ማሳካት የማይችልበት ደረጃ ላይ ደረሰ። በዚህ ወሳኝ ሰዓት አሜሪካ ያልተጠበቀ እርምጃ ወሰደች። ለየት ያሉ የምድር ድጋፍ ሰጪ አየር ኃይሎች ክሎዝ ኤር ሳፖርት ወደ ቀጠናው በማስገባት በኢራን ኃይሎች ላይ የእሳት ናዳ ማዝነብ ጀመሩ። ተራራማው አካባቢ በቦምብ ድምፅ ሲናወጥ የአየር ላይ ድጋፍ የኢራን ጦር ወደፊት እንዳይራመድ አደረገው። ይህ በሆሊውድ ፊልሞች ላይ እንኳን ለማየት የሚከብድ የሰማይ ሲኦል የተፈጠረው አብራሪው ከዋሻው ወጥቶ ወደ ነፍስ አድን ሄሊኮፕተሩ የሚገባበትን ጥቂት ደቂቃዎች ለመግዛት ነበር። አብራሪው በጥይት ናዳ ውስጥ አልፎ ወደ ሄሊኮፕተሩ ለመድረስ በረሃውንና ድንጋያማውን ተራራ እየሮጠ ማቋረጥ ነበረበት። ታዲያ ያንን ሁሉ ርቀት አልፎ ሄሊኮፕተሩ ውስጥ መግባት ቻለ። በሄሊኮፕተሩ መውጫ ላይስ ምን ገጠመው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቴሌቪዥን መስኮት ቀርበው የተናገሩት ቃል ይህንን ያሳያል። አሜሪካ አንድም ወታደሯን አትጥልም የሚለው ፕሮፓጋንዳ በኢራናውያን ሊሰበር ከጫፍ ደርሶ ነበር። ይሄ ሁሉ ነገር ግን ሊሰበር የነበረበት የተራራው የእሳትና የጭስ ሩምታ ምን ነበር? ተራራው በእሳትና በጭስ ተውጦ ነበር። በአንድ በኩል የኢራን ሚሊሻዎች በከባድ መሳሪያ የታገዘ ተኩስ ይከፍታሉ። በሌላ በኩል ደግሞ
የአሜሪካ የጥቃት ሄሊኮፕተሮች መንገዱን ለማጽዳት የቦምብ ናዳ ያወርዳሉ። በዚህ መሃል ግን አንድ ሰው ብቻውን ለሕይወት ሲሮጥ ይታያል። ያለፉትን ቀናት በዋሻው ውስጥ ተሸሽጎ የቆየው ይህ አብራሪ ብቻውን ሲሮጥ ይታይ ነበር። አብራሪው ከቆሰለበትና ከተደበቀበት ዋሻ ውስጥ ወጥቶ ሄሊኮፕተሯ ወዳረፈችበት ክፍት ቦታ ለመድረስ የነበረው ርቀት ጥቂት ቢሆንም በዚያ ሰዓት ግን ረጅም መንገድ መስሎት ነበር ተብሎ ይታሰባል። በጥይት ናዳ ውስጥ አልፎ ሮጦ ሄሊኮፕተሩ ጋር እስኪደርስ ድረስ የነበረው ትዕይንት የሚመለከቱትን ሁሉንም እስትንፋስ የሚገታ ነበር። ኮማንዶዎቹ አብራሪውን ለመጠበቅ ሲሉ የሰው ግንብ ሰርተው አካባቢውን ይከላከሉ ነበር። አብራሪው የሄሊኮፕተሩን በር ረግጦ እንደገባ የነፍስ አድን ቡድኑ ወዲያውን ወደ ሰማይ ተመጠቀ። የኢራን ኃይሎች ሄሊኮፕተሩን ለመምታት ጥረት ቢያደርጉም አሜሪካ ባሳለፈችው ዘመናዊ የራዳር ማደናገሪያ የአየር ላይ ድጋፍ ምክንያት ሳይሳካላቸው ቀርቷል። ይህ ቅጽበት ለአሜሪካ ኩራት፣ ለኢራን ደግሞ ትልቅ የቁጭት ምንጭ ሆኖ አልፏል። አሁን ላይ አብራሪው እንዴት ነው? በአሁን ሰዓት ከጠላት ቀጠና መውጣቱ ቢረጋገጥም በሰውነቱ ላይ ግን የደረሰበት ጉዳት ነበር ተብሏል። ለቀናት በዋሻ ውስጥ በነበረው ቅዝቃዜና በጉዞው ወቅት በደረሰበት መላላጥ መጠነኛ ጉዳት አስተናግዷል። ወዲያውም አስፈላጊው የመጀመሪያ እርዳታ ተደርጎለታል። አሁን ላይ እንዴት ነው? ትልቁ ጥያቄ ውስጥ አብራሪው በአሁን ሰዓት የት ነው ያለው? ኢራንስ ለዚህ ድፍረት የተሞላበት ኦፕሬሽን ለአሜሪካ ምን ምላሽ ትሰጣለች? የዓለም መገናኛ ብዙሃንስ ጉዳዩን እንዴት እየዘገቡት ነው? እሱን በመጨረሻው ክፍላችን እናየዋለን። አድማጮቻችን፣ እንዲህ ያለ ጀብዱ፣ እንዲህ ያለ ድፍረት ምናልባት በቴክኖሎጂ አቅም ካልሆነ እንደኛ ባለ ሀገር አይደፈርም። ይሄ ጉዳይ የሆነው እንደዚህ ነው። ከኢራን ተራራማ ምድር በጥይት ናዳ ውስጥ አልፎ የወጣው የአብራሪ አሁን አስተማማኝ እጅ ላይ ደርሷል። በኦፕሬሽኑ ወቅት የደረሰበት መጠነኛ የአካል ጉዳት ቢኖርም አብራሪው ለተጨማሪ ሕክምና ክትትልና ምርመራ ወደ ኩዌት በሚገኝ የአሜሪካ ወታደራዊ የሕክምና ማዕከል እንዲወሰድ ተደርጓል። ይህ ክስተት በአሜሪካ ወታደራዊ ታሪክ ውስጥ ሌላኛው ተአምር ተብሎ ተመዝግቧል። አሜሪካ አንድም ወታደር አንጥልም የሚለውን መርኋንስ በተግባር በማሳየቷ ከፍተኛ ኩራት እየተሰማት ይገኛል። በሌላ በኩል ደግሞ ኢራኖች አብራሪውን ማርከውት ቢሆን ኖሮ ይህ ታሪክ የትልቅ የፕሮፓጋንዳ ድል ምንጫቸው በሆነላቸው ነበር። አሁን ግን የደረሳቸው መረጃ የራዳር ስርዓታቸው መታለሉን፣ ልዩ ኃይላቸው ሳይሳካለት መቅረቱን ብቻ ነው። እንደ አልጀዚራ፣ ኒውዮርክ ታይምስ እና ሌሎች ታዋቂ የዜና ድረገጾች ዘገባ ከሆነ ይህ ኦፕሬሽን በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ሊያባብሰው እንደሚችል ተገምቷል። ሆኖም ግን የቴክኖሎጂ የበላይነትና የኮማንዶዎቹ ብቃት የታየበት ይህ ትዕይንት ልክ እንደ ሆሊውድ ፊልም አስደናቂ ሆኖ ማለፉን ሁሉም ይስማማሉ። አብራሪው አሁን ከቤተሰቦቹ ጋር ለመገናኘት በመጠባበቅ ላይ ይገኛል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። በጦርነት አውድማ ውስጥ ቴክኖሎጂና የሰው ልጅ ቁርጠኝነት ሲቀናጁ የማይቻል የሚመስለውን ነገር ማሳካት እንደሚቻል ነው። አድማጭ ተመልካቾቻችን፣ የአሜሪካ ወታደሮች የፈጸሙትን ጀብዱ ሳናደንቅ ባናልፍም የአሜሪካ ወታደሮች የአንዲትን ሉዓላዊት ሀገር ግዛት አልፈው እንዲህ ያለ ኦፕሬሽን መፈጸማቸው ለሁሉም ጥያቄ ሆኗል። ኢራንስ በእግረኛ ጦር ደረጃ ያላት አስተማማኝነት ጥያቄ ውስጥ ገብቷል። አሜሪካ እግረኛ ጦር ብታዘምት እንዲህ ያሉ ኦፕሬሽኖችን ብትሰራ በዝምታ የሚታለፍ ነው ወይ? በኢራን ሰማይ ላይ የታዩት እነዛ ሁለት ሄሊኮፕተሮችስ መጨረሻቸው ምን ይሆን? በአጠቃላይ የአሜሪካ የአየር ኃይል የኢራንን የአየር ክልል እንደተቆጣጠረ የሚያሳዩ አንዳንድ ፍንጮች ታይተዋል። ሌላው አስገራሚ ጉዳይ በዚህ ሂደት ውስጥ ሁለት የኢራን ፖሊሶች በትንሽዬ ሽጉጥ የአሜሪካ ሄሊኮፕተርና ጀት ላይ ሲተኩሱ የሚያሳየው ድርጊት ብዙዎችን ወደ ሳቅ ቢገትም እኛ ግን እንዲህ እንላለን። ቁርጠኝነት የተሞላበት አልበገር ባይነትን አይተናል። እንደማይቻል ቢያውቁም ከመተኮስ አለመመለሳቸው ሀገራቸውን ለመጠበቅ ያላቸውን ቁርጠኝነት ተመልክተናል። ለምድራችን ሰላም፣ ለሀገራችንም ሰላም እንመኛለን። ለዛሬ ያዘጋጀንላችሁ የዜና ዘገባ ይህንን ይመስል ነበር። በሌላ ተመሳሳይ ታሪክ እስከምንገናኝ ድረስ ሰላም ሁኑልን። ለምድራችን ሰላም፣ ለሕዝባችን ጤናን፣ ለሀገራችን ፍቅርን ተመኘን።